ጤና ይስጥልኝ እንደምን ሰነበታችሁ እንደምን ቆያችሁ ውድ የኢንፎዊዝ ቤቲ ተከታታዮች በዚህ ሳምንት የተከናወኑ የተለያዩ ጉዳዮችን ወደ እናንተ እናደርሳለን። ያልተሰሙ እንዲሁም የሚያስገርሙ ጉዳዮችን ወደ እናንተ እናደርሳቸዋለን ማለት ነው። በዚህ ሳምንት ከተሰሙ በጣም ካስገረሙ ነገሮች መካከል ታዋቂዋ ቲክቶከር እና በሚሊዮን ተከታዮች ያሏት ዩቲናስ ሰሞኑን አነጋጋሪ ድርጊቶችን ስታደርግ ነበር። ይህም በዚህ ሳምንት በጣም መነጋገሪያ ሆኗል። በማህበራዊ ገጹ ላይ የዩቲናስን በውሃ ቦታ ላይ ስትዝናና የሚያሳይ ቪዲዮ እና እንዲሁም ፎቶ ለጥፎ አሁን ብታረግዢ አባቱ ማን ሊሆን ነው በማለት የገለጸውን ወጣት ከባድ የሆነ የመልስ ምት ከዩቲናስ ደርሶታል ማለት ነው። እሷን በማህበራዊ ገጿ ላይ ስልኬን ሰርቆኛል እባካችሁ አፋልጉኝ በማለት ፎቶውን በማህበራዊ ገጿ ላይ በተለያዩ ማህበራዊ ሚዲያዎች ላይ አጋርታለች ማለት ነው። ይህም ብዙዎችን እያነጋገረ ይገኛል። በሌላ በኩል በተለያዩ ሙዚቃ ቪዲዮዎች ላይ እና በቲክቶክ የምናውቃት እንዲሁም ቤቲ አንዬ ፕሮፖዝ ተደርጋለች። እሱም በዚህ ሳምንት የሆነ ጉዳይ ነበረ። በዚህ ሳምንት ነው ቤቲ ፕሮፖዝ የተደረገችው። በተለያዩ ማህበራዊ ገጾች ላይም ፎቶዎቿን አጋርታለች። የራሷ የሆነ ሽፎን ቤት ከፍታም የምትሰራው ሲሆን በጣም ጎበዝና ታታሪ ወጣት እንደሆነች ይነገርላታል። እንኳን ደስ አለሽ ብለናል። ሌላው እጅግ በጣም የምንወደውና የራፕ ንጉስ የሚባለው ልጅ ሚካኤል ወይም ፋፍ በዚህ ሳምንት አንድ አነጋጋሪ የሆነ ጽሁፍ በማህበራዊ ገጹ ላይ አስፍሯል። በጣም በሚገርም ሁኔታ ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕን ሙዚቃ ስትሰሩ ሳይ የሆነ እንደ አንድ የቤት ውስጥ ታላቅ ወንድም ነው ኩራት የሚሰማኝ። ገና ይቀጥላል አይዟችሁ። የእሳቱን መንገድ ካሉ ያው ይታረማሉ ይስተካከላሉ በማለት ወደ እኛ ጊዜ የነበራችሁ ማንነቴን ለረሳችሁ አንዳንድ ራፐሮች ግን ይህንን ልነግራችሁ እወዳለሁ። እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር ሲልም ነው ፋፍ የገለጸው። ይህም በጣም አነጋጋሪና በደጋፊዎቹ እንዲሁም በአድናቂዎቹ ዘንድ እጅግ በጣም እንዲወደድ ያደረገውን ጽሁፍ አስፍሯል ማለት ነው። ሌላውም በዚህ ሳምንት ከሆነ ነገሮች መካከል ብዙዎች ያስደነገጠና ያሳዘነ የአርቲስት ነጻነት ህልፈት ከሱ ጋር ተያይዞ በጣም ልብ የሚነካ ነገሮች እየወጡ ነው እየተነገሩ ነው። ነገር ግን ይህ በድንገት ያጣነውን አርቲስት የአርቲስቱን ባለቤት እና 3 ህፃናት ልጆቹን ለመርዳት የተጀመረው ዓለም አቀፍ የገንዘብ ማሰባሰቢያ ዘመቻ በኢትዮጵያውያን እና በኤርትራውያን ዘንድ ባልተጠበቀ ፍጥነት ከፍተኛ መነቃቃትን ፈጥሮ ወደ 75% ያህል ከታሰበበት ለመሰብሰብ ተችሏል ማለት ነው። በ5 ቀናት ውስጥ አስደናቂ ጉዞ ተደርጎ ወደ 75,000 የአሜሪካ ዶላር ተሰብስቦለታል። የታለመው ወደ 100,000 ዶላር ገደማ ነው። ይህም በአሃዝ በየቀኑ በከፍተኛ ፍጥነት እያደገ ሲሆን ይህም ነጻነት ወርቅነህ ለህዝብ ወይም ደግሞ በህዝብ ልብ ውስጥ ያለውን ትልቅ ቦታና የጥበብ ድልድይነትን ዳግም ያስመሰከረ ሆኗል ማለት ነው። ያው በድጋሚ ነፍስ ግን ይማረው ብለናል እኛም። በሌላ በኩል የመቃብር ስፍራ ላይ በመሄድ እጅግ የሚያሳፍርና ብዙዎችን ያስቆጨ ስራ የሰሩት 2 ሴቶች በዚህ ሳምንት መነጋገሪያ ሆነው አልፈዋል። አቶ ሰለሞን አበበ የሚል መቃብር ላይ ነበር መልካም ልደት እንዲሁም እድግ በልልን በማለት ሲያፌዙና ከሰዋዊነት ያለፈ እንዲሁም ደግሞ ከኢትዮጵያዊነት ጨዋነት ያለፈ በዘለለ መልኩ ቪዲዮ ቀርጸው ሲያጋሩ የነበሩ
2 ሴቶች ነበሩ። ይህም አብዛኛውን ሰው ያስቆጣና ያበሳጨ ነበረ። ያው አሁን ላይ አንዳንድ ሰዎች የሚያደርጉትን ነገር ቢያስተውሉ መልካም ነው እንላለን። ሌላው በአሁን ሰዓት በተለያየ ቦታ እየሆነ ያለው በሀገሪቱ በማይጠበቅ ሁኔታ የሄፓታይተስ ኤ እና ሲ ስርጭት እየጨመረ መሆኑ ተነግሯል። ይህንን ተከትሎ በተለይ ደግሞ በበረንዳ ላይ የጀበና ቡና ለሚያቀርቡ ሻጮች ከፍተኛ ጥንቃቄ እንዲያደርጉ ምክረ ሀሳብ ቀርቧል። ሻጮች ለደንበኞቻቸው የሚሰጡበትን ሲኒዎች በደንብ ቀቅለውና በጥራት እንዲያቀርቡ ባለሙያዎች አሳስበዋል። ይህም በሽታውን በንጽህና ጉድለት እንዳይስፋፋ ትልቅ እገዛ ያደርጋልም ተብሏል። እኛም እንደ ኢንፎዊዝ ቤቲ ቤተሰቦች በረንዳ ላይ ቡና ስንጠጣል ለንጽህና ልዩ ትኩረት እንድንሰጥ እናሳስባለን። ያው ጤና ከሁሉም ነገር ይበልጣልና ይህንን መልእክት ወደ እናንተ አጋራል። በሌላ በኩል በዚህ ሳምንት መተግበር የጀመረው የፌስታል ክልከላ ብዙዎችን ግራ ያጋባ ሲሆን ከተለመደው ውጪ የምንጠቀማቸው እነዚህ ፕላስቲክ ነገሮች ማቴሪያሎች ተተኪ በብዛት ሳያገኙ አሁን ላይ ከገበያ ወጥተዋል። በዚህም ጊዜ እነዚህን ፌስታሎች ይዞ የተገኘም የሚገለገልበትም የሚጠቀምበትም ሰው ቅጣት እንዳለው እየተነገረውና ጥንቃቄ አድርጉ ለማለት ያህል ነው። ዋነኛውና ደግሞ የብዙዎችን ልብ የነካው እንዲሁም ደግሞ እየሞከርኩ ነው በሚል በኮሜዲያን ያሲን የተሰራው ቪዲዮ የብዙዎችን ውጣ ውረድ መከራና ስቃይ የሚያሳይ ቪዲዮ ነበር። በማህበራዊ ገጹ ያሰራጨው ቪዲዮም ብዙዎች ተቀባብለውታል። እንዲሁም የራሳቸውን ሙከራ ጥረት እየገለጹም ቪዲዮ እየሰሩ ይገኛሉ። አሁን ላይ ሁሉም ሰው የራሱ የህይወት ውጣ ውረድ አለው። ሁሉም ሰው እየሞከረ ያለው ነገር አለ። ያው ሙከራ የስኬት ጅማሬ ነውና ሁላችንም እንበርታ እንላለን። ሌላው ከዓለም ቁጥር 1 ሀብታም የሆነው ታዋቂው ኤለን መስክ ገንዘብ ደስታን አይገዛም በማለት በኤክስ ገጹ ላይ ያሰራጨው መልእክት ዓለምን እያነጋገረ ነው። ኤለን ገንዘብ ደስታን ሊገዛ አይችልም ያለው ሰው ስለምን እንደሚያወራ በትክክል ያውቅ ነበር ሲልም ጽሑፉን አጋርቷል። እርሶስ ገንዘብ ደስታን አይገዛም ወይስ ይገዛል? እባካችሁ ሀሳባችሁን ኮሜንት ላይ አስፍሩልን። ውድ የኢንፎዊዝ ቤቲ ተከታታዮች በሳምንት ውስጥ ያጋጠሙ አስገራሚ እና ልብ የሚነኩ ጉዳዮችን ወደ እናንተ አደረስን። ከወደዳችኋቸው ላይክ እና ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ቀጣይ ሳምንት በጣም የሚያስገርሙ እንዲሁም ደግሞ ትኩስ የሆኑ መረጃዎችን ወደ እናንተ እንድናደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ተመኘን። ቸር ቆዩ።